ሁሌም መላእክት መልካምና ጥሩ ፍጥሮች እንደሆኑ እናውቃለን። ግን መልአክ መሳይ ጭራቅ ቢኖር የሚፈጠረው መጥፎ ነገር አስባችሁታል? ምን ይፈጠር ይሆን? አሁን ከተረት ተረት ጋር እናየዋለን። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ውስጥ ጭራቅና መላእክት ነበሩ። በዛም ልዕልት ነበረች፣ ሮዝ ትባላለች። በተሰጣ ስጦታም አታክልትን መቆጣጠር ትችላለች። እናም ቀጣዩዋ ንግስት እንደምትሆን ተስፋ ይደረጋል። ከታዊን ትለያለች። በሁሉም ትፈራ ነበር። ምክንያቱም ለየት ያለ ባህሪ ነበራት። ይሁንና ሮዝ ከእህቷ ጋር ጽጌረዳ አበባ መትከል ትወዳለች። ያም በሁለቱ እህቶች ያለውን ፍቅር ይወክላል። አንድ ቀን በመንሸራሸር ላይ ያለች ሮዝ እና ዌን ለየት ያለ እሳት ከአንድ ሰው አምልጦ ወደ ጫካው ሲሄድ አዩ። አስፈሪውን ታሪክም አስታወሱ። በቅርቡ የሰማሁት ወሬ በዚህ ደን ውስጥ የሰዎች ኃይል የሚሰርቅ መጥፎ ፍጡር አለ። እሱም ይመስለኛል። ስለዚህ እንያዘው። ሲደርሱም እህቶቹ ወደ ጭራቅ ተቀየረው የሰውየውን ያረፈች ባለቤት ሲያገናኘው አዩ። ለምን ባለቤቴን አገናኘኸኝ? እንዴት እንዲረዳኸኝ? ይህ አልነበረም የፈለኩት። በተጨማሪም ጭራቅ ነኝ። ጭራቅም የፈለገውን ነገር ያደርጋል። ሰዎችን ግን አንዳንዴ መርዳት አስደስታኝ ነበር። ገበሬው ጭራቁን ስላደረገለት ነገር አመሰገነው። ግን ሮዝ አልተቀበለችው። ጭራቁ ጥሩ ቢያረግ እንኳን መጥፎ መሆኑን ስለማይቀር ልታጠፈው ሞከረች። እናም መታችው። ተጠቃሹ ጭራቅ ቢሆንም ገበሬውን ረድቶታል። እንደ ሌላ ጭራቆች መጥፎ አይደለም፣ ወሬ ብቻ ይሆናል። አዎ መልካም ሰው ይመስለኛል። ትንሽ ጊዜ ቢረዳን እንኳን አደገኛ ጭራቅ ነው። ስለዚህ ልንይዘው ይገባል። ወደ ቤት ሲመለሱም የመላእክት መላእክተኛው አደም አገኙት። ግዛቱን ላይም መጥቶ ሮዝ ልትሾም ስለሆነ ሊያበረታታት ነበር። እቺ ትንሿ ልዕልት መሆን አለባት። ግን ፊትሽ ጥሩ አይመስለኝም። እንዲህ ካለ መጥፎ ነገር ብትርቂ ጥሩ ነው። ካልሆነ ጤናሽ በከፋ ይጎዳል። መልእክተኛው እውነቱን ነው። የኔ ማሰብ ነው። ስለዚህ አሁን ወደ ክፍልሽ ገብተሽ ረፊ። እሺ። የምትሄድ በማስመሰልም በድብቅ ወደ እስር ቤቱ ሄዳ ጭራቁን አሰረችው። ሮዝ ስራዋ ላይ ሆና ትኩረት ሳትሰጥ ስለነበረ አደም ሮዝን ረዳት። አንድ ቀን ሮዝ አስማት ስትለማመድ አደም አያትና ወደ ውጭ ወጡ። ትንሽ ቆይቶም የሮዝ ወላጆች ከቅርቡ ሲጮሁ ተሰማ። ሮዝና አደምም ሊያገኟቸው ሮጡና
አስፈሪ አውሬ ወላጆቿን እህቷንና ጭራቁን ይዟቸው አየች። ጭራቁም ሊያቃጥለው ቢሞክርም አልቻለም። ሮዝ እሳቱን ለማጥፋት ስትሞክር ተመታች። በስተመጨረሻም በአደም እርዳታ እሳቱን ለማጥፋት ቻሉ። አታክልቱም አቆሙ። ነውና ጭራቁ የመጣችሁት ሰዎቹስ? አላቅም። ኤቫን ጋር ሲሄድ ሰዎቹ ሲጮሁ ሰማው። አትክልቱም አውሬ ሲሆን አየው። ማዳም ባለመቻሌም ኤቫንን አስመለጥኩት። አንቺ አስመለጥሽው? ስሙንም ጭራሽ ታውቂዋለሽ? ይህ ሁሉ የተፈጠረው በሱ ምክንያት ነው። ሮዝ ጥያቄዋን ልቀጥል ስትል ወላጆቿ ኤቫንን ደግፈው መጡ። ሮዝ እንዲህ አትሁኚ። እሱ ጭራቅ የሚመስል ገጽታ ቢኖረው እንኳን መልካም ሰው ነው። ሰዎችንም ይረዳል። እነዚህ ዛፎች የመጡት ከክፍልሽ ነው። ምናልባት አስማት ስትለማመጂ ተሳስተሽ ፈጥረሽ ይሆናል። ሮዝ መጽሐፍን በሽፋኑ አትፈርጂ። በተጨማሪም ኤቫን ጥሩ ሰው መሆኑን ካሳየ ተቀበይና ጸባይሽን አስተካኪ። ሮዝ በጣም ተናደደች። ግን አደም መከራትና ወሰዳት። ከዛም በኋላ አደም ከሮዝ ጎን ሆነና ረዳት። ስለረዳኸኝ አመሰግናለሁ። ይህን ስጦታ ውሰድ። ይሁንና አስማቷ ተሳሳተ። ለሰዎቹም አስማቷ እንደተረገመ ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። እየተወራ ነበር። ሮዝ ተረጋጊ። አጠገብሽ ሆኜ እረዳሻለሁ። አመሰግናለሁ። በሹመቱ ላይ ሮዝ ላይ አተኩረው ያለ እህቷ በውብ ገጽታ እና አለባበስ ተከሰተች። ሁሉንም አስደመመች። ለካስ ወይን ሮዝን በሹመቷ ቀን እንኳን ደስ አለሽ ልትላት ነበር። ይሁንና ይህ ሮዝን አስደበራት። ምክንያቱም ሰዎች እሷን ረሷት። ሮዝ አክሊሉን ቅርጹና ቀለሙ ቀይ ሆኖ ስታየው ደነገጠች። ቀለሙም ሮዝ ከዚህ በፊት የገጠማትን የእሳት አደጋ አስታወሳት። የእሳት ፍራቻዋም ተቀሰቀሰ። ሮዝ ተረጋጊ። አይሆንም እሳት። በዛ ጊዜ በአካባቢው ያሉ ሰዎች ሲዝቁ ስትሰማም የባሰ ተናደደች። ይሁንና የሮዝ ውሳኔ ትርምስን ፈጠረ። ወላጆቿም አፈሩ። ሮዝ ለምንድነው እንደዚህ የምትሆኚው? ጸባይሽ ብዙ መማር እንዳለብሽ ያሳያል። ይህ
መፈጠሩን ከቀጠለ ዙፋኑን ለዊን አስረክባታለሁ። ለምን? እኔ የመጀመሪያ ልጃችሁ ስለሆንኩኝ ንግስትነት ይገባኛል። አሁን ትልቁን ኃላፊነት ከጭራቅ ጋር ለምትጫወት ዊን ልትሰጡ ነው። በዛ ላይ ዊንና ጭራቁ ሊያዋርድኝና ሁሉንም ነገር ከእኔ ሊወስዱ ፈልገው ነው። ሮዝ እስካሁን አጠገቤ ያለው አደም ብቻ ነው። ሌሎቻችሁ ግን ጣታችሁን ብቻ ትጠቁሙብኛላችሁ። አይደለም፣ ምንም አላረኩም። አክሊሉንም እንዲያረኩት ለአንቺ የሚሆነውን ቀለም አደምን ጠይቄው ነው። ዊን አትመኛቸው። ለሰራችሁ መጥፎ ስራ ልትሸፍን ነው። አሁን ኃይልሽን ተጠቅመሽ ሁሉንም መግዛት አለብሽ። ከዛም አደም ለሮዝ እጁን ዘረጋላት። በንዴትም ሮዝ ምንም ሳታስብ ያዘችው። ይሁንና ከዛ በኋላ ሮዝ ጭንቅላቷን ሳተች። መቆጣጠርም የሌለውን ኃይሏን ሁሉም ላይ ለቀቀች። ሮዝ እባክሽን አቁሚ፣ አዳምጪኝ። የምፈልገው ለአንቺ መልካም መሆን ነው። ሲጊ ሮዝ ዊን ላይ አስማት ሰራች። ኤቨን ሮዝን ረዳት። ይሁንና አስማቷ ግድግዳውን ደረመሰውና ዊንና ሮዝ ይንሸራሸሩበት የነበረውን ቦታ ገለጠ። የሮዝ ቦታው? አዎ፣ ቁጭ ብለን የምንጫወትበት ቦታ ነው። አንቺ ስላበረታታሽኝ ዛሬ ተረጋግቻለሁ። ሮዝ ናፍቀሽኛል። ጭንቅላቴን አመመኝ። የሮዝ አስማት እንደተዳከመ አይቶ አደም ፈጥኖ ዊንን አጠቃት። ግን ኤቨን ተከላከለላት። ለምን ትጎዳናለህ? ምክንያቱም ይህ ቦታ ያለው መጥፎ እኔ ነኝ። ለካስ አደም መልእክተኛ ቢሆን እንኳን ሁሌም ይቀልዱበትና ይጨቆን ነበረ። ስለዚህም ሁሌም ይናደዳል። የድሮ አስማታዊ መጽሐፍትም ሲያገኝ ክብርን የሚያገኝበት መስሎት ግዛቱን ለመቆጣጠር መንገድ አገኘ። ሰዎችንም ማናደድ እንደሚቆጣጠራቸው ተማረ። ሮዝ ግቤ ናት። አይመስለኝም። እኔ ደካማ ነኝ። የጭራቁን ብትወስድ ይጠቅመሃል። ልክ ነሽ። ሮዝ ንቂ፣ አደም እንዳይቆጣጠርሽ። ረፍዷል። ትንሿ ልዕልት። ከዛን ቀጥሎም አደም ኃይሉን ወሰደ። ይሁንና የሮዝ ኃይል ተቃራኒ ስለነበረ የሁለቱ ሲደባለቅ ከፋ። እናም ፈነዳ። አደምም ጠፋ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቆይቶም ኃይሎቹ ለኤቨን እና ሮዝ ተመለሰ። አደምን አብዝቼ ስላመንኩኝ ይቅርታ። መጽሐፉንም በሽፋኑ ፈርጃለሁ።
ውስጡን አላየውም። የሮዝ ቦታ ሳይሆን ያንን ሳየው ሐሳቤን ሰማሁት። ነቅቼም ምንም ብቀየር እንኳን ሁሌም እንደምትደግፊኝ አየው። ስለዚህ ወላጆቻችንን ልክ ናቸው። ብዙ መማርና መታረም አለብኝ። ስለዚህ ንግስት ለመሆን ዝግጁ አይደለሁም። ዙፋኑም እንደሚሰጥሽ ተስፋ አደርጋለሁ። ከኔ በላይ ይገባሻል። በፍጹም ሮዝ፣ ሁሉም ድክመት አለው። ከወደቁም በኋላ ዋናው መነሳት ነው። አብረን እናድጋለን። ከዛም ሮዝ አቀርቅራ ይቅርታ ጠየቀችና ለመስተካከል አልገባች። ነገሮችም ወደ ነበሩበት ተመለሱ። በስተመጨረሻም ከዓመታት ጥረት በኋላ ሮዝና ዊን ግዛቱን የተሻለ ፍትሃዊና ብልጹግ አደረጉ። ተረቱ እንደተመቻችሁ ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን ያሳዩ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭምብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።